ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ፋሚሊዎቻችን የቅመሞች ፋሚሊ አላችሁ? እኛ አለን አልሐምዱሊላህ ተማም። ዛሬም በአይነቱ ለየት ባለ ቪዲዮ መተንላችኋል። ያው እንግዲህ ቻናሉ ማቅረቡ እየቀጠለ ነው እና እስካሁን ድረስ ባቀረብናቸው ቪዲዮዎች በጣም ብዙ ሰዎች ደስተኛ እንደሆናችሁ እንደተደሰታችሁ፣ እንዲሁም ደግሞ መቆም እንደሌለበት ብዙ ኮሜንት ማለት ብዙ መልካም አስተያየታችሁን ሰጥታችሁናል እና በጣም ነው እናመሰግናችሁ የምንወዳችሁ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከጎናችን እስከዛሬ ድረስ እየተቀመጣችሁ ወንድሞቼ አመሰግናለሁ። ያው አሁን ትንሽ ማቴሪያል ምናምን ብዙ ስላላሟላሁ ነው፣ ግን ወደፊት በደንብ በጣም አስተማሪ የሆነ ነገር ጥርት ባለ ነገር የሚመጣላችሁ ይሆናል እና ዛሬ እንግዳ ላይ እስቲ ማሪ ያው ለቤተሰቦቻችን እናስታውቅ። ሰላም፣ እንዴት ናቸው የሰው ቤተሰቦች? እንዴት ከረማችሁ? ያለው እግዚአብሔር ይመስገን። ስሜን ማዘሰን ይባላል። ዛሬ ከሶፊ ጋር ያለኝን ስድስት ላይ ያሳለፏቸውን ብዙ አስተማሪ ይሆናል ያልኩትን የታሪኬን እናካፍላችሁ ሶፊ ጋር ቀርብ ያለሁን። እናንተም ደግሞ አብራችን ተከታተሉኝ። ኢትዮጵያ አሁን እንዳልሽኝ ከሆነ ዱባይ ሄደሻል አይደለ? ዱባይ ስንት ዓመት ተቀመጥሽ? ዱባይ የተቀመጠው 6 ዓመት ነው። 6 ዓመት ያው ቆይ ብዙ ውጣ ውረዳለሁ። ብዙ ያሳለፍኳቸው ነገሮች አሉ። ያ ደግሞ ለተመልካቾችም ውጭ ያሉት እህቶቼ በማዳም ቤት የሚሰሩ ስደት ላይ ላሉ አስተማሪ ይሆናል ብዬ ያው መጥቻለሁ። እሺ፣ ስደት ላይ ስትኖሪ ምን ነገር አጋጠመሽ? እንዲሁም ደግሞ አሁን ኢትዮጵያ ላይ ሆኖ ወደ ስደት ለመሄድ ያሰቡ ያኔ አሁን ኢትዮጵያ ላይ ሆነው ወደ ስደት ለመሄድ ላሰቡ እህት ወንድሞቻችን ምን ትመክራቸዋለሽ? እኔ መጀመሪያ ያሳለፍኳቸውን ነገሮች ያው አስተማሪ ሆና ብዬ ላቅርብላችሁ። ከዛ ደግሞ ያው ሰምተው ደግሞ እነሱ ይወስናሉ። ማለት ያው ስደት ለማንም መመኘት ሀገራችን ላይ ከሰራን በእርግጥ የተሻለ ነው ብዬ አስባለሁ። ግን ስደት ላይ እኔ ድሮ ቢሆን ነው መሄድ አልፈልግም ነበረ። ግን በአጋጣሚ ሆኖ ተሳካ ነው ወደ ውጭ ሄድኩኝ። ግን እንዳሰብኩት ሲሄድ ግን ያው ሰርቼ እለወጣለሁ፣ ሰርቼ የተሻለ ነገር አገኛለሁ ብዬ ነበረ ያሰብኩት ማለት ነው። ግን እንዳሰብኳቸው ሁሉ አልሆነልኝም። ብዙ ውጣ ውረዶችን አሳልፌያለሁ፣ ብዙ መከራዎችን አሳልፌያለሁ። 6 ዓመቱ ሙሉ ጤናዬን አጥቼ በቃ ብዙ ነገሮች አሳልፌያለሁ እና እንደሄድኩኝ አካባቢ የገባሁባቸው ሰዎች እግዚአብሔር ይመስገን መጀመሪያ የገባሁባቸው በጣም ጥሩ ሰዎች ነበሩ። እኔንም ትሪት ያደርጉ ነበረ። ያው የመጀመሪያ ስትገቢ ቋንቋ ማወቅ አለ አይደለም? ያንን ስተማክረት በጣም እንትን ብሎኝ ነበር እና የሌላ ሀገር ዜጎች ነበሩ። የራሴን ኢትዮጵያ ምናምን አላገኘሁም፣ ግን ቋንቋን በጣም አልለምዳልኩም የተወሰነ ጊዜ ማለት ነው። እና እነሱ በጣም ትሪት ያደርጉ ነበር አረቦቹ። ያው ለመድኩኝ እና 2 ዓመት ያህል ደህና ሰርቼ ነበር። ጤነኛም ነበርኩኝ እግዚአብሔር ይመስገን። ደህና እየሰራሁ እያለ መሀል ላይ ያው ተቀየሩብኝ አረቦቹ ማለት ነው። 2 ዓመት ሊሞላኝ የተወሰነ ወራት ሲቀር ያው በዛ ሰዓት ላይ እየሰራሁ እያለ ሆነ ሀሳብ ላይ ሆኜ እየሰራሁ እያለ ብቻ እግዚአብሔር ይመስገን ተዛውዶ ትቼ እዚህ ጋር ደርሻለሁ። ግን በመሀል ላይ ሽንት ቤት እያጸዳሁ እያለ ሙሉ የሴራሚክ ማስታጠቢያው ትልቅ የሽንት ቤት ሴራሚክ አለና ሙሉ እግሬ ላይ ወደቀና እግሬ ተሰበረው ማለት ነው። ኮንትራት ነበር የሚሰራው? አዎ ኮንትራት ነበር። ኮንትራት ቤት እያለ ሙሉ ሴራሚክ እግሬ ላይ ወደቀ ማለት ነው። ሴራሚክ ገንዳው ማለት ሽንት ቤት ማስታጠቢያው ለመታጠቢያቸው አለ ሙሉ እግሬ ላይ ወደቀ፣ እግሬ ተሰበረ ማለት ምን ማለት ተሰብሮ ነበር ነው ተሰበረ ምንቀደና ነው። አዎ እኔ እንጃ ብቻ አንዳንድ ጊዜ ያለበት ሲያዝብሽ እና ተሰበረ፣ እግሬ ላይ ወደቀ፣ እግሬ ተሰበረ ማለት ነው። እዛ ሰዓት ላይ ያው መተንፈስ አልችልም፣ መጮህም አልችልም። የሆነ እንዴት ነው ስሜት ላይ ምናምን ነገር ሆነ ማለት ነው። ከዛ ሰዎች ያልተነሱ ነበረ፣ ተነሱ ደግሞ ወደ ውስጥ ነው የተሰሰው፣ ግን እግሬ ተሰብሯል እንዳለ ጠቆረው ማለት ነው። ከዛ ወደ ሐኪም ቤት ወሰዱኝ፣ ታሰረልኝ፣ ታሸገ እና 1 ወር 15 ቀን ያህል ምንም ስራ እንዳሰሪ ብሎ ዶክተሮች አዘዙ ማለት ነው። ከዚያ ነው እያስታመምኩ ምናምን ቆየሁኝ። በመሀል ላይ የሰው ቤት ሆነ አሰሪበታለች፣ ትንቀሳቀሻለች። አረቦቹ ስትሰሪላቸው እንጂ ስታይ አይፈልጉም ማለት
ስለዚህ እየሰራሁኝ ያው መሙም አለ ስንቀሳቀስበት እየባሰ መጣ። ሐኪም ቤት እመላለሳለሁ። ስንመላለስ ግን ዶክተሮችን ለመስራት አሰራፈላ ይችላሉ። እነሱ የሚናገሯቸዋል። እግዚአብሔር ይመስገን ማረኝ ተሻለኝ ማለት ነው። ሆናለ ያው ስራዬን ቀጠልኩኝ እየሰራሁ ያለ ያው ብዙ ፈተና ነበር። አረቡ ሲቀየሩብሽ ያው ታገሪ ከፉብሻ ማለት ነውና እኔ ደግሞ ያንን ቤት ለግጬ ለመውጣት አሰብኩ። እነሱ ግን ወደ ሀገሬ ለመላክ ነበር ያሰቡት። እኔ ደግሞ አረቦቹ ማለት ነው ያው ቤት ስትቀይረ ይወዱ ራሳቸው ጋር እንድትሰሪላቸው ነው የሚፈልጉት። እኔ ደግሞ ያው ተመጣሁ አይቀር ተሄድኩኝ አይቀር ሰርቼ መለወጥ አለ ብዬ ሌላ ቤት እንድቀይር አሰብኩኝ ማለት ነው። ቤት ቀየርኩኝ። እዛ ደላላይም ያው ፈቃደኛ ነበረ በእንትኑ ማለት አንቺ አሁን ወደ ዱባይ ስትሄጂ በህጋዊ መንገድ ነው ወይስ በህገወጥ መንገድ ነው? ማለት ህጋዊ ነው ብለው ደላላዎች ወስዶ እዛ ብዙ ፌክ ይሰራሉ እና ነውስ በራስሽ ነው? ህጋዊ አይደለም የማስበው። ህጋዊ ቢሆን እንደዛ ወይ ሁሉ አይደርስብኝም። ግን መጀመሪያ ህጋዊ ነው ተብሎ ነው የሄድኩት እና ህጋዊ ነው ተብሎ ነው የሄድኩት። ሲሄድ ግን ያው ህገወጥ ነው ደላላው ማለት ነው። ምንም አይነት ነገር እንትን አትይም እና ብዙ በደላላ የተነሳ ያው ህገወጥ ሆኛለሁ። እሱም ህገወጥ ነው። ከዛ መጨረሻ 2 ዓመት ተጨረስኩ በኋላ ፓስፖርቴን ያዘ። ህገወጥ እንደሆነ ያደረገኝ እሱ ነው። በነገራችን ላይ በዙ አጋጣሚ ያው አረብ ውጭ የሚሄዱ እህቶቼ ትክክለኛ ህጋዊ የሆነ ሰው ሊሄዱ ይሻላል እያስባሉ ነው። ህጋዊ ነኝ ብለው ከዚህ ወስዷቸዋለን። ግን እዛ ከደረሱ በኋላ ቼክ የሚያደርጓቸው ያው እኔም ደረስ አብዛኛው ጊዜ ዱባይ በጣም ሳውዲ በባህል ይሄዳል። ዱባይ በምን እንደሚሄድ አላውቅም። ግን አሁን ዱባይ ላይ በደላላ ሄዱና ከዛ በኋላ ስራ በደንብ እየሰሩ ካሉበት መሀል ላይ ደላላዎች ያስጠፉና ብር ይጠይቋቸዋል የሚባለው ነገር እውነት ነው? የእውነት ነው። እኔ ላይ የደረሰ ነገር ነው። እኔ እየሰራ ነበረ። ግን ከዛ ቤት ስወጣ አሪፍ ቤት ታገኛለሽ ከዚህ ተከፍለሻል ውጭ ነበር የሚለኝና 2 ዓመት ከሰራሁበት ቤት ያው ሰዎችም ስለተቀየሩብኝ የተሻለ አገኛለሁ ብዬ ወጣሁ። ግን ስወጣ እዛ ከሄድኩ በኋላ ተወጣ በኋላ እሱ ጋር እሱ ነው የሚወስደኝ። ከወሰደ በኋላ ግን ያሰብኩት ነገር ሁሉ አልሆነም፣ እንዳሰብኩት አይደለም። እሱ ግን ያው አለ አይደለ አንዱ ቤት ነው የሚቀያየርሽ። እንደዛ እየቀያየርሽ ደህና ቤት ብትሰሪ ራሱ ውጭ ይልሻል። የተሻለ ቤት የኛን ብር አግኝቼልሽ ስቶርሽ ብር አግኝቼልሻለሁ፣ የተሻለ ሰው የለም፣ ስራ ይበዛ ምናምን ነው እና እኛ ደግሞ የተሻለ ነገር እናገኛለን ብለን ያው እንሰማለን እንወጣለን ማለት ነው። ከወጣን በኋላ ያው ፓስፖርት ነው የያዘው። ያ ጊዜ የተሰራለ ጊዜ አለቀ፣ ጊዜው አለፈ። ኢንትራፊ በቃ ቶሎ መሰራት ነበረበት ህገወጥ እንዳይሆን ማለት ነው። ግን እሱ ምንድነው ብሩን ተተቀበለ ለበዛ ግን 7-8 ድርሃም የሚቀበሉ ደላሎች እኛን ሲያስገቡ ማለት ነው። ያ ተከፍሏቸው 6 ወር ካለፈች በኋላ ሌላ ቤት መቀየር ይችላሉ። አሁን ለምሳሌ እኔ አንድ ኮንትራት ቤት ገባሁኝ፣ እሱ ብር ይቀበላል። 6 ወር 7 ወር ከሆነች በኋላ ሌላ ቤት መቀየር ትችላለች። ያ ደግሞ ስትቀይር እነሱ ጥቅም ነው የሚያገኙ ደላሎቹ ማለት ነው። እና 6 ወር ከሞላ በኋላ እሱ ስተዘረስ ፓስፖርት ይይዙታል። ዛሬ ነገ ነው የሚሉት አረቦችና እንስራላት እናሰራላት ቢሉትም ዛሬ ነገ ነው የሚለው አይሰጣቸውም ማለት ነው። ምርር ነው የሚያደርጋቸው ይህን ራሱ አረቦቹ ማለት ነው። ከዛ በኋላ 7 ወር ከሆነ በኋላ ውጭ ሌላ ቤት ይችልሻል ነው የሚለው። ያው እኔ ደግሞ የተሻለ ነገር ያገኘው መስሎኝ አሁን እንወጣለን። ግን እንደ ንግድ በቃ ንግድ ነው የሚነግድልሽ ማለት ትችላለሽ። ከዛ በኋላ እነዚህ ባለ ሰዓት እያለፈ ሄደ የህግ ወጥ ሆኑ ማለት ነው። እሱ ብሎ እንትን የሚለው የሆነ ጊዜ ላይ የሆነ ቤት አስገባኝ። ዘንድ እየሰራሁ እያለ አልፏል ጊዜው፣ ህገወጥ ሆኜ አልፏል። ያንን ደግሞ አረቦቹ ከፍለው እየተሰሩልኝ ነበረ። ስጠይቀው እንትና ነኝ እሺ ነው የሚለው። ያኔ መኖሪያ ፍቃድሽን አረቦች ሊያሳድሱልሽ ድጋሚ ማለት ነው። የሚያሳድሱልኝ ሁሉ ነገር በቃ ችግር የለም እኛ እናሳድስላታለን፣ ፓስፖርቱን አምጣ ይሉታል። እሺ ነው የሚላቸው። ይቀጥራቸዋል፣ ይጠፋል እሱ ማለት ነው። ከዛ በመሀል ላይ ኮሮና መጣና ያው ቤታችን የምንሰራበት ቤት የትልቅ ሰው ቤት ነው። ብዙ ሰው ይመጣል፣ እንግዳ ይመጣል ምናምን ነገር እና በእርግጥ ብዙ ኢትዮጵያዊ ነበሩ። ያው እንደ አጋጣሚ እንድድል ሆኖ ከዛ ሁሉ ሰራተኛ እኔን ያዘኝ ኮሮና እና በጣም ታመምኩኝ። በቃ መታከሚያ ሁሉ ወጣሁ። ለምሳሌ ኮሮና ሲይዝሽ ሄደሽ ፓስፖርትሽን ሄደ መታወቂያ ሲታከሚያለሽ አለ። እኔ ማለት ሲያሙሽ ኮንትራት ነው የምሰራው። ሲያሙሽ የምትሰሪባቸው ሰዎች አንቺን ለማሳከም አልሞከሩ? እሞክራለሁ። ግን ያ ደግሞ መኖሪያ ፈቃድ እንትኑ መኖር አለብሽ፣ ጥቃቃ መታወቂያ መኖር አለብሽ አለ። ኢቃማሽ ማለት ነው። እሱ የለኝም እና
አላሰሩልኝም። ፓስፖርቴን አልሰጣቸውም። ሁሉም ነገር እንዴት አለ ይሰራል ማለት ኮንትራት ከሄድሽው ኮንትራት ነው ድጋሚ ሄድኩት። እነሱ ጋር ኮንትራት ከሄድሽው ከዛ ኮንትራት አንቺን ሲያስገቡሽ ግዴታ የ2 ዓመት ይቀማ እነሱ ማሰራት አለባቸው እና ያንን ነገር አላደረጉም። ያው እነሱም ያሰሩ ነበር። ዝም ብለው ነው ከሱ ላይ የወሰዱሽ? ዝም ብለው ወሰዱኝ። ይቃማ ሳያሰሩ ማለት ነው። እናሰራለን ብለው ነው። ግን እሱ ደግሞ እዛ ቤት የነበረውን ተከንስዬ አልወጣሁኝም፣ አልከነሰሉኝም። ሌላ ቤት ድጋሚ 3ኛ ቤት ነው የሰራሁት። 2ኛው ቤት ላይ ሊያሰሩልኝ ጀምረው ነበረ። ከዛ በመሀል ላይ ያው እሱ ሲያስወጣኝ ያን ነገር አልከነሰሉም። በዚህ ሌላ ሰው ስም ነበር የነበረው ማለት ነው። እና እሱ ምንድነው እንዲቀያየርና ያው እሱ ገቢ እንዳገኝ የሚፈልገው እንጂ ያው እንትን ብሎ ምናምን ከዛ ላይ እንትን አላለኝ። ካንሰር ይሻላል ማለት ነው። ከዛ በኋላ ኮሮና መጣ። ያው ታመምኩኝ፣ መታከም አልቻልኩም። የተወሰነ ጊዜ ቤተኛ ኮሮና እንደሆነ አልታወቀም ነበረ እና በጣም ህመሙ ሲበዛብኝ ለማያስበላኝ በጣም ራሴን ሲያመኝ ስመረመር ኮሮና አለብሽ ተባልኩ ማለት ነው። ያ ደግሞ በጓደኛ ያለ ኢትዮጵያዊ ናት እና በእሷ እንትን ማለት ነው በጣቃ እንትን አለ አይደል የተሰራለ ጣቃው በሱ ትችያለሽ በመተመሳሰል ምናምን ማለት ነው። እና በዚህ ሄጅ ታከምኩኝ። ስመረመር ኮሮና አለብሽ ተባልኩ። ከዛ ሄድኩኝ። ቤት የተወሰነ 25 ቀን ምናምን ቤተኛው። ከዛ ሲብስብኝ ደግሞ ሆስፒታል ሄድኩኝ። ሆስፒታል ሄጄ 1 ወር ከ15 ቀን የተኛሁት። ራሴን አላውቅም፣ ምግብ አልመገብም፣ ምንም ነገር ማንም ትሪት አድርጎ የሚያደርገኝ ሰው የለም። ሰው የለኝም ከጎኔ፣ ብቻዬን ነበርኩኝ። እና ያው ዶክተሮቹ ዘዴ ስጣቸው፣ ግን በዛ አጋጣሚ ባይሰሙኝም እና ትሪት ያደርጉኝ ነበረ እና በጣም ስትሪስ ስለሚያደርጉኝ ዳንኩኝ። ወደ አሁኑ ስለ ኮሮናው ሲለቀኝ ህመሙ እንዳለ ነው፣ ግን ኮሮናው ሲለቀኝ ወደ ቤት መመለስ ነው የፈለኩት። ሆናላ አይደል ብቻሽን ነኝ ወደ ሰሩሽ ቤት ማለት ነው። እና በጣም ጨነቀኝ ሲለቀኝ ምናምን በቃ መመለስ ወደ ቤት አልኩኝ። ተመለስኩኝ። ወደ እንደ ተመለስኩኝ ስራ ነው እንዲተመክቱ ማለት ነው። እዛው ስራ ቦታ ማለት ነው። እና ሰውነቴ በጣም ደካክሜ የለ መንቀሳቀስ አቃተኝ፣ መስራት አቃተኝ ምናምን ነገር። ከዚህ እንደዚህ አልራመድም፣ ምግብ አልበላም፣ እዛም ትቶኝም ራሱ ማለት ነው። ከዛ አሁንም ድጋሚ 1 ወር ሳይሞላኝ በሳምንት ድጋሚ ያዚ ማለት ነው። ድጋሚ ማለት ነው። በነገራችን ላይ 4-5 ጊዜ ልትያዝኩት በኮሮና ማለት ነው። ሰውነቴን እንደዚህ ነው የሚመዘኝ። በጣም ይታወቅሻል ይዞሽ በቃ ይሄን ስጋሽን ነው በቃ ምዝዝ ሲያደርግሽ የሚታወቅሽ ማለት ነው። ምንም ነገር ስሜቱ እንልሻልሽና እመሙ ማለት ነው። እና ምግብ አያስፈልግሽም በቃ ውሃም ጠጣሽ ምንም ጠጣሽ ምንም ነገር እንትን አይልምና በጣም ታመምኩኝ። ድጋሚ ሲይዘኝ አሁን ሆስፒታል ገባሁ። አሁን ሆስፒታል ገባሁኝ። አሁን ታከምኩኝ። 25 ቀን ነው ምናምን እዚህ ሆስፒታል እንደተኛ ወጣሁ። አሁንም ተወኝ፣ ግን ስራ መስራት የለብኝም ይመስለኛል ራሴን እስከማገግም ድረስ ማለት ነው። እና ድጋሚ ስራ ስለሚገባ ሁሉም እንዳለ ቤተሰቦች አረቦች ተያዙ ድጋሚ ማለት ነው። በ3ኛው እዛ ላይ ነው የሚያዘው። አሁንም እንደዛ ሐኪም ቤት መመላለስ ነው ስራው ማለት ነው። እና በጣም ሰውነቴ ምን ብሎ እንጨት አከረው ጭራሽ ማለት ነው። 1 ወር 1 ዓመት ከ6 ወር ያህል ታመምኩ በቃ በዚህ በሽታ ማለት ነው። በኮሮና 1 ዓመት ከ6 ወር ያህል በቃ እንጃ በጣም ነበር እየደጋገመ ይዘኛል። እዛ ቤት እንግዲህ ሰው አይጠፋም፣ ሰው ይመጣል እና እኔን ነበር የሚያጥለኝ። ግን እዛ ቤት ብዙ ሰራተኞች አሉ። ከዛ ውስጥ እኔን ነበር የሚይዘኝና እንዲህ በስማም የሆነ በጣም ሌላ ነገር ነበር ያሰብኩትና እግዚአብሔር ይመስገን እንደዛም ሆኖ ግን ብዙ መከራሳይ አሳለፍኩኝ። እና በመሀል ላይ በቃኝ አልቻልኩኝም። ወደ ሀገር የላኩኝ አልኳቸው። ማለት 1 ዓመት ከ6 ወር ስትታመሚ አረቦችሽ ወደ ሀገር ለመላክ አላሰቡም? ምክንያቱም ደህና ሰዎች ነበሩ። ደህና ሰዎች ናት። በነገራችን ላይ ይቺ አሁን የወጣሁባት አሰራይ ደህና ናት። ይህን ራሱ አሁን አረቦቹ የእሷ ቤተሰቦች የኮሮና ይዤ ከልጆቹም ከእነሱም እንድርቅ ነው የሚፈልጉት። ግን እሷ ደግሞ እንድርቅ አትፈልግም። ብቸኝነት እንዳይሰማኝ ማለት ነው። ብቸኝነት ይሰማታል አይነት ነገር ስለምትል በጣም ነበር የምትንከባከብ። ምግብም ሆነ አትክልት የኢትዮጵያ ምግብ ታዘልኛለች። ወንድሟ ቤት አስቀምጠን ማለት ነው። ትንሽ ነው የሚያስገደው እና እዛ ቤት አስቀምጠኝ ሁሉን ነገር ትንከባከበኛለች። እየመጣች አይዞሽ ትለኛለች በመስኮት ምናምን ማለት ነው። እና እንደዛ ስለሚሰማ እንድትልከኝ አልፈለገችም። እኔ ግን ልሄድ ብያት ነበረ። መስራት አልቻልኩም፣ መንቀሳቀስ አልቻልኩኝ እና ካልሰራልሽ ምንም አልሰራም፣ ስለዚህ ወደ ሀገር ላኪኝ አልኳት። እና ቪዛው ተሰራልሽ እኔ እኮ አሁን ከዚህ ስልክሽ ሙሉ ለሙሉ እንደ ህገ ወጥ ነሽ የምትሄጂው አለችኝ። ስለዚህ ቢያንስ ትንሽ ጠብቂ፣ ደላላሽ ፓስፖርትሽን ተሰጠን እኛ ሁሉ ነገር አስተካክለን እንሰራልሻለን ምናምን ነገር እናሰራልሽ እና ከተሻለሽ ትሰሪያለሽ፣ ካልተሰራሽ ደግሞ ወደ ሀገር ስትሄጂ ላይ ነበረ። ከዛ እኔም ዝም አልኩኝ። መስራት ፈልግ ነበረ። ከሄድኩኝ የቀር ስራ እያሰብኩኝ ማለት ነው።
እና ግን ያው በተደጋጋሚ ታመም ነበረ። በተደጋጋሚ ነበር ደም ያስጠፋ የነበረ ምናምን ነገር ምንም ነገር ጤና የሚባል ነገር የለም። ምግብ ደግሞ ካልበለች መስራታችን ያረቦች የሚታይች እና ስለዚህ በጣም ብዙ በሽታው እየባሰብኝ መጣ። ከዛ ምን አደረኩ? በመጨረሻ አመት ከ4 ወር እነሱ ቢሰራው ማለት ነው። አመት ከ4 ወር ስሰራ ህገወጥ ብልኝ ነው የምሰራው በ1000 ብር ነው። ስለዚህ እንደዛ ህገወጥ በሆንኩኝ በውጭ ብሰራ ይሻላል ምናምን ብዬ እንደዛው እየታመምኩኝ ፓስፖርቴን ስጡኝ አልኳቸው። ሰጥቷቸው ነበር በመሀል ላይ አምጥቶ። ከዛ ፓስፖርቴን ተቀበልኩኝና ያው በፍቃደኝነት ወጣሁ ማለት ነው። ያው ስወጣ ህገወጥ ነው አሁንም ማለት ነው። ከዛ ስትወጪ ማንም ውጭ ብሎሽ አይደለም የወጣሽው? በራስሽ ደላላው ውጭ አላለሽም? ደላላው ውጭ አላለሽ ማለት በቃ አይደለ እኔ እወጣለሁ በውጭ ልስራ እኛ ተቀመጥኩኝ አላሰራችሁልኝም እንደ ህገወጥ መሆኔን ካልቀረ በውጭ ልውጣ አልኩኝና ወጣሁ ማለት ነው። ከዛ ውጭ እየሰራሁ ፓስፖርቴን ሰጡኝ በፍቃደኝነት ማለት ነው። ስለዚህ ወጣሁ በውጭ ደህና መስራት ጀመርኩ። ግን እየሰራሁ እየታመምኩኝ ነው እና የሆነ ቢገባሁም ይሄን ገብቼ ድመቶች ነው የሚያደርጉት ሰዎቹ። ከዛ የድመቶች በየቦታው ሽንታቸውን የሚሸንቱ የነሱ እንትን በጣም እንትን ነውና ሽንታቸውን ይሸናሉ ምናምን ነገር የዛ ሽታ እየባሰብኝ መጣ። ድጋሚ ታመምኩ ማለት ነው። ድጋሚ ታምሜ እዛ ቤት እየሰራሁ እያለ መውጣት አልፈልግም። ይሄ 8 ወር ያህል እዛ ቤት ሰራሁ። እንደዛው ተጠፋሽበት ነው መጀመሪያው ነው ተጠፋሁበት ማለት ነው። ጠፍቼበት ማለት ሌላ ቤት የገባሁበት ማለት ነው። ወጥ ነው 8 ወር ያህል ሰራሁ። አሁንም ስታመም ከዛ ቤት ወጣሁ ማለት ነው። እና ያው ህመሙ እንዳለ ነው። ያው መስራት ስለፈለኩ ብቻ ዛሬ ነገ እያልኩኝ ሰራሁኝ። በመጨረሻ የሆነ ቤት እንደገባሁኝ እዛም ቤት በቃ የሆነ ነገር በሽታው ስላለ ብቻ ስለሚያመኝ ብቻ ትንሽ ሽታ ከሸተተኝ እታመማለሁ፣ ይጥለኛል ምናምን። ከዛ ደም ማነስ መጣለኝ ማለት ነው። ደም ማነስ ራሴን እያደረ መውደቅ ጀመርኩ። ከዛ በኋላ መነሳት ሲያቅተኝ በራሴ ሰዓት ወደ ሀገር መግባት አሰብኩኝ። ይህ ነገር አስተካከልኩኝና ወደ ሀገር መግባት አሰብኩኝ ማለት ነው። ለወደ ሀገር ስትገቢ ማለት ወደ ሀገር ስትገቢ ራስሽ ነሽ ቪዛ ቲኬት የቆረጥሽው ወይስ ደላላ? ያው ወደ ሀገር ለመግባት ሳስብ ደላላውን ጠየቅኩት ደውዬ ማለት ነው። ወደ ሀገር መግባት እፈልጋለሁ፣ መስራት አልቻልኩኝም፣ አቅም አነሰኝ አልኩት። በምለው ሰዓት ምንድን ነው ያለኝ? የኔ ብርስ አንቺ ወደ ሀገርሽ ልትገቢ ነው፣ የኔ ብርስ 8000 ድርሃም ክፈይኝና ሀገርሽ ትገቢያለሽ፣ ብሬን ክፈይኝና ነው ያለው ማለት ነው። በዛ ሰዓት ላይ 8000 ድርሃም ለከፍተር አይደለም 8000 ድርሃም እጄ ላይ የለኝም ጨራሽ ማለት ነው። ስለዚህ ምን አሰብኩ? በጣም መስራት እንዳለብኝ ያሰብኩኝ ወላሂ ቼክ ነገር ማለት ነው። ከዛ ሰራሁኝ ማለት ታመሽ ተሽሎሽ ነው ድጋሚ ስራ የገባሽው ወይስ ስለ ግዴታ ምንድነው ወደ ሀገር መመለሻ ስላጣሽ ነው ስራ የገባሽው? መስራት ስለፈለኩ አይደለም በዛ የቀጠልኩት። ምክንያቱም መምጫ ፈልጋለሁ፣ ብር የለኝም ነበረ። ለሐኪም ቤት ጨርሼዋለሁ ብሎ ማለት ነው። ስትሄጂ ሐኪም ቤት ትከፍያለሽ፣ ገባሽ? ምንም ወረቀት ስለሌለኝ እዛ ሀገር መኖሪያ ፍቃድ ስለሌለኝ ስትሄጂ ሐኪም ቤት ብር ታወጫለሽ። ስለዚህ ብሬን ጨርሻለሁ እንደምን ብለህ ተባብሮ ላገኝ ያገኛት ማለት ነው። አይመለከተኝም ያደረኩት ጀመር ማለት ነው። 8000 ድርሃም ክፈይኝ እያስገባሁሽ ነው ማለት ነው። ስለዚህ እሱን ክፈይኝ ይህን ልብስ ነው ያለኝ። ስለዚህ አይመለከተኝም ራስሽ ሰው ጨርሽ ነው ያለኝ በመጨረሻ ማለት ነው። ስለዚህ ምንም አማራጭ የለኝም። እሱ ጋር ውጣ ውረድ ብዬ መክሰስም ሆነ የትም ቦታ መሄድ መንቀሳቀስ አልችልም። ራሴ መገኘ ማዳመጥ ነው። ደም ነው የሚያስጠፋኝ ይሻል። በጣም ነው የሚያመኝ። ተዝች እንኳን እቃ ማንሳት አልችልም። አሁን እግዚአብሔር ይመስገን አሁን ደህና የሆነ ትንሽ ሀገር የገኘሁ በኋላ ማለት ነው እንጂ ራሴን መቆጣጠር አልችልም ነበረ። እንደዛ እንኳን ሆኖ ይብን መጥቶ ይቶኛል የተወሰነ ጻሪ በጣም ሲብስብኝ ማለት ነው። አረቦች ሲደውሉለት መጥቶ ይቶኛል። ግን ሲያይ በርቀት ነው ቀርቦ አይደለም እና እንደዛ ማኛው እያየ ምንም ምንም አልመሰለው። ኢትዮጵያዊ ነው ግን ኢትዮጵያዊ ነው ማለት ታወቃላችሁ ወይስ አንተዋወቅም? ግን ያው ማን ከሱ ጋር አገናኛችሁ? እዛ አሉ አቡዞች ጋር ማን ይተዋወቃሉ። ሰው በሰው ነው። በእርግጥ እዚህ ያሉትን አውቃቸዋለሁ፣ እነሱም ያውቁታል። ግን ህገ ወጥ እንደሆነ እኔ ማለት እንደዚህ የሚያደርግ ምናምን አልመሰለኝም። ያው ስለተዝ ሲሄድ ግን ሁሉን ነገር አሳብቶልኝ ቀጥታ አረቦች ላይ የሚገባው ግን ህገ ወጥ እንደሆነ አላውቅም። ከጊዜ በኋላ ነው። በነገራችን ላይ እኔም ብቻ አይደለም እኔን እግዚአብሔር ይመስገን ያው ሁሉን ነገር ፈተና ቢደርስብኝም
ይህንን ክፈይ ቢለኝም ጉዳት ደግሞ ከኔ የበለጠ ያደረሰባቸው ሰዎች አሉ፣ ልጆች ማለት ነው። የደፈራቸው ልጆች አለ፣ የሚደፍራቸው ደላላው ራሱ ማለት ነው። ስራ አስገባቸዋለሁ ሄድና የሆነ ቤት አከራይና ባለትዳር ነው፣ ልጆች አባት ነው። በዛ አጋጣሚ በነገራችን ላይ ዱባይ ላይ የሚኖሩ እህቶቼ በሱ ይሄዱም ሆነ ማለት ነው የሚሄድኩበት ደላላ ሄዱም ራሳቸውን የሚጠብቁ እንደገና ደግሞ ብዙ እኔ እግዚአብሔር ይመስገን ምንም አልሆንኩኝም። ያው ራሴን ከስራም ቢያቀያይረኝም ብዙ ነገር ቢደርስብኝም እንደነሱ ያን ያህል አልደረሰብኝም እና ብዙ የተደፈሩ ልጆች አሉ እነሱ ማለት ነው። ምክንያቱም የሚወስዳቸው እና ቤት ይከራያል ማለት ነው። ቤት ይከራይና ስራ አስገባቸዋለሁ ይላል። 1,000 ብር ነው የሚሰጣቸው። የተወሰነ ሁሌም አይሰጣቸውም። ይህን ያህል ብር እሰጣቸዋለሁኝ እኔ ጋር ቁጭ በሉ ወይም አገባሻለሁ ወይም ምናምን እና እያታለለ ማለት ነው። 2 ወር 3 ወር ነው የሚጠቀሙባቸው ማለት ነው። ከዛ በኋላ ግን ራሳቸውን እኔ የነገሩ ልጆች አሉ ጓደኞችም ማለት ነው። እነሱም ኢትዮጵያ ገብተዋል እና እኔ ጋር እሱ የወሰዳቸው ማለት ነው። ስለዚህ የደፈራቸው ልጆች አሉ። አገባችኋለሁ እያለ እያታለለ መጀመሪያ ሲወስዳቸው እኔ በየወሩ 1,000 ብር ከፍልሻለሁ ነው የሚላቸው ማለት ነው። ከዛ ተገቡ በኋላ ግን ተዘግቶባቸው ነው የሚለው። ያው ሙያቸውን ነው የትም አይንቀሳቀሱም፣ ከማንም ጋር አይገናኝም። ሲም ካርዳቸውን ይወስዳል። ሲም ካርድ የላቸውም፣ ከማንም ጋር ይወሩ ማለት ነው። ዋይፋይ የላቸውም። ስለዚህ ተጠቀሙባቸው ከጨረሰ በኋላ ነው እንደገና የራስሽ ጉዳይ ብሎ የሆነ ቦታ ስራ ያስገባቸዋል። ስለዚህ እነሱም ያው ህይወታቸው ይበላሻል ማለት ነው። በዚህ አጋጣሚ ያው ህገወጥ ምናምን በሆኑ ደላሎች እናንተም እዛ ስትሄዱ ጥንቃቄ አድርጉ። ብዙ ለሰው የማያስቡ እውነት አስተሳሰባቸው በጣም የወረደ ደላሎች ስላሉ ራሳቸውን ጥንቃቄ አድርጉ ነው የምለው። ደነገጥኩኝ እኮ የራሴ ማለት እንዴት ኢትዮጵያዊ ሆነው እንዴት እርስ በርስ እንደዚህ ይጨካከናሉ? ሲቀጥል ደግሞ ደላላው ሁሉ ብሎ ወስዶ እንዴት እንደዚህ የሰው ህይወትን ያበላሻሉ? በእርግጥ አንቺ አሁን ልጁን ተገናኝተን ልጁን አግኝተን እዚህ ላይ ተገናኘን እንጂ በቲክቶክም አንዳንድ እንደዚህ አይነት ነገር ሲወራ ሰማለሁ። ግን አይኔ ስላላየ ሰማለሁ እንጂ ነው ብዬ አላምንም ነበር እና ነው ብዬ በቃ ሰምቼ ነው ማለፍ የነበረ እና አሁን ኢትዮጵያ ላይ ላሉ እህቶችሽ ምን ታስቢያለሽ? ምሳሌ ማለት ወደ አረብ ሀገር ለመሄድ ላሰቡ ሰዎች ምን ታስቢያለሽ? ወደ ውጭ ለመሄድ ያሰቡ ሰዎች ያው ብዙዎች አሉ። በነገራችን የማውቃቸውም አሁንም የጀመሩ ልጆች አሉ። ያው አትሄዱ ቢባሉ እውነት ላይ መስላችሁ ይችላል፣ ሄደው ስለማያውቁ ማለት ነው። ለእኛ ደግሞ ያየነው አለ እና ሲሄዱ በህጋዊ ይሄዱ፣ ትክክለኛ ህጋዊ በሆነ ነገር ይሄዱ። ሁለተኛ ነገር እዛ ደግሞ ያው ደላላ ጋር ያለውን ነገር እንዳይታለሉ። እኔ እንደዛ አደርግሻለሁ፣ እንደዛ አደርግሻለሁ፣ አስቀምጥሻለሁ፣ ይሄን ያህል ብር እከፍልሻለሁ፣ ለቤተሰቦች ይሄን ያህል ብር ልክልሻለሁ እያሉም እያታለሉ ህይወታቸውን የሚያበላሹ ደላሎች አሉ። ስለዚህ እንደዛ እንዳይሆን ደግሞ እነሱ ብልጥ መሆንና መጠንቀቅ አለባቸው ብዬ አስባለሁ። ሁለተኛ ወደ ውጭ ለሚሄድ ደግሞ ያው አትሄዱ አለንም፣ ግን ያው ይሄዱ፣ ግን ሲሄዱ ደግሞ ጥንቃቄ ያድርጉ። ትሄዱም ደግሞ አላማቸውን ያሰቡትን አላማ አሟልተው ወደ ሀገራቸው እንዲመለሱ። ተመላሳቸው ሀገራችን ላይ ሰርቶ መለወጥ አለ። በነገራችን ላይ ተሰራን እንለወጣለን። አሁን አንቺ ከዱባይ ከመጣሽ ስንት ዓመትሽ ነው? ከመጣሁኝ 8 ወር ነው። በ8 ወር ውስጥ በሀገርሽ ላይ ደስተኛ ነሽ? በምን አይነት ስራ ዘርፍ ላይ ነው ያለሽ? አሁን እውነት ለመናገር ከሆነ ያሰብኳቸው ስራዎች አሉ፣ ግን ገና ነኝ። ምክንያቱም አሞኝም ስለመጣሁ ራሴን ወደ ራሴን ማገገም ስላለብኝ አሁን ላይ ገና ነኝ። ልጀምር እያሰብኩኝ ነው፣ ግን እስካሁን ድረስ ያው ወደ ጤና የመመለስ እያልኩ ስለነበረ ብዙም ስራ ላይ ገና ጀምርኩኝ ነበረ። ግን አሁን ገና እንትን እያልኩ እየተነሳሳሁ ነው ለመጀመር እና ስራን መስራታን ሀገራችን ላይም ሰርተን መለወጥ እንችላለን። ብዙ ነገሮች ስራ የሚሰሩ አሉ። ያንን ነገር አይዳ እያመጣን መስራት እንችላለን። ከተሰራን ሀገራችን ላይ ከዚያ የበለጠ መስራት እንችላለን። የሀገራችንን አየር እየተቀበልን ብዙ እዛ ሀገር ስንኖር ግን ከማንም ጋር እንገናኝማ። በውጭ ካልሰራን በቤት ኮንትራት ከሆነ ከማንም ጋር እንገናኝም። ስለዚህ ሀገራችን ደግሞ ዘና ብለን አየራችን እየተቀበልን ያስብነውን ነገር መስራት እንችላለን። ስለዚህ ያው እንግዲህ አትሄዱ ብዬ ማለት አልችልም። ያው ሄደው ደግሞ አይታርገውት እኔም ያስባለን። ኦኬ። እና አሁን ኢትዮጵያ ላይ ከመጣሽ ራሽን ተመርመር ቼክ አድርገሽ ታውቂያለሽ? አዎ ቼክ አድርጌያለሁ። በነገራችን ላይ እንደመጣሁ ሰሞን ሄጄ ስመረመር በጣም ሳል ነበረብኝ።
ሳል ሁሉ የሳምንት ነበር ሁሉ እዚህ ያሉ ዶክተሮች ራሱ ልቀውኛል ለመናገር ከሆነ ይህን ያህል ጊዜ ስንት ወር ሆነሽ ሳለሽ በጣም እኮ ተጎድተሻል ምናምን ሲሉኝ ይህን ያህል ጊዜ ስላቸው በቃ በርቀት የሚያምኝ ነበሩ እና ተመረመርኩኝ። ያው ስመረመር እግዚአብሔር ይመስገን ምንም ነገር የለብኝም ተባልኩኝ። መድኃኒት ተሰጠኝ። ግን ያው መድኃኒቱ እየተጠቀምኩኝ ነበርና ትንሽ እና በመሀል ላይ ያው እሱን ተውኩኝና ወደ ጸበል ሄድኩኝ። ገዳሙ ላይ ምናምን የተወሰነ ወራት ቆየሁኝ። ከዛ ተቆየሁ በኋላ ግን ምግፋ ተወኝ ማለት ነው። ተሻለኝ። እግዚአብሔር ይመስገን አሁን ላይ ደህና ነኝ። በቃ ሳሉም የለም ምንም ነገር አሁን ደህና ነኝ እግዚአብሔር ይመስገን። ስለዚህ ምንም ሆነ እንዳገር ነገር የለም። አገሬ ላይ ስለመጣሁኝ አሁን ደስ ይለኛል። ማለት አሁን ወደፊት በምን ያኔ አንቺን ምን አይነት በስራ ዘርፍ እንጠብቅሽ? ወደፊት እንግዲህ ዩቱብ ቻናል ላይም መስራት እያሰብኩኝ ነው። ዩቱብ ቻናልም አለኝ። በዩቱብ ላይ መስራት እፈልጋለሁ። የራሴም ደግሞ የሆነ ነገር ስራ ያሰብኳቸው ነገሮች አሉ። ያው ስሙን አሁን ላይ ገና ስራ ሆነ አንዳንድ ነገሮች ላይ ታገኘኛላቸው ብዬ አስባለሁ። ያሰብኩት ብዙ ነገር አለ። አንዳንድ ጊዜ ደግሞ ዩቱብ ላይ የሚጸና ሀሳብ አለ ብዬ አስባለሁ። በርቺ። ያው እንግዲህ ቤተሰቦቻችን ያው ከእህታችን በስሱ እንዲሆን እንደተማራችሁበት ተስፋ አደርጋለሁ። እስቲ በመስተጨረሻ አንቺ ለኦዲየንስ የምትይው ነገር ካለ እንዲሁ መስጠሽ። ያው በመጀመሪያ ሰዎችን አመሰግናለሁ። ደውዬ እንድቀርብ ሀሳቤን ለእናንተ አስተማሪ ይሆናል ብዬ ያሰብኳቸውን እንዳካፍላችሁ ፈቅዳ ወደ እሷ ቻናል ላይ ስላቀረበችኝ አመሰግናለሁ። ሰው ብዬ በዚሁ ቀጥይበት እና ደግሞ ያው ስደት ላይ ላላችሁ ህዝቦቼ ሀሳባችሁን ነገር የምትፈልጉ አስተማሪ ይሆናል ብላችሁ ያሰባችሁ እየመጣችሁ ሰዎች ጋር ማቅረብ ትችላላችሁ እና ብዙ አመሰግናለሁ። እናንተም ደግሞ ያው የኔ ያሳለፍኳቸው ስደት ላይ ያሳለፍኳቸው ህይወቴ አስተማሪ ይሆናል ብላችሁ ካሰባችሁ ላይክ እና ሼር ሰብስክራይብ ያደርጋችሁ እንግዲህ በኮሜንት ታውቁ ይላል። አመሰግናለሁ። እኔም አመሰግናለሁ ማሬ። ሰዎቼ እንግዲህ እህታችን ካቀረበችው የህይወት ተሞክሮዋ እንደተማራችሁበት ምንም አልጠራጠርም እና ሁላችሁም ሼር ሰብስክራይብ እያደረጋችሁ እህታችን አበረታቷት። በጣም ብዙ ፈተናዎችን አሳልፋለች። ብዙ ነገሮችን እንዳለችኝ ከሆነ በጣም ብዙ ነገሮችን በቃ አስተማሪ ይሆናል ብዬ ነው የማስበው። ምክንያቱም እኔ በጣም ብዙ ጊዜ በደላላ ምናምን ሲሄዱ በቃ አብዛኛውን ህጋዊ ነበር የሚመስለኝ። ምክንያቱም እዚህ ኦፊስ ምናምን እንትን ሲል ህጋዊም አለ ህገወጥም አለ እና ወደ ውጭ ሀገር መሄድ ለምታስቡት ወንድሞቻችን በቃ ደላላዎቹ የተረጋገጡ ትክክለኛ ደላላ መሆናቸውን ቼክ አድርጋችሁ ህጋዊ መሆናቸውን ቼክ አድርጋችሁ ነው መሄድ ያለባቸው። አሁን እሷ ቼክ ባለማድረጓ ነው ይሄ ሁሉ ነገር የደረሰባት ብዬ የማስበው። ምክንያቱም በህገወጥ አንዳንዴ እዛ ጋር ቪዛ እንላክላችሁ ብለው ቪዛ ይልካሉ። ከዛም በኋላ ከዛ ከወሰዶች በኋላ እነሱ ከሚስማሟቸው ከአረቦች ጋር ያገናኟቸዋል። ያው የምትሰሩበትን ደሞዝ ከእናንተ እየተቀበሉ ለራሳቸው ነው የሚያደርጉት እና አብዛኞቹ ማለት ነው። ሁሉም ሰው አንድ አይደለም፣ ግን ግማሽ ፐርሰንታቸው እንደዚህ አይነት አስተሳሰብ ነው ያላቸው። ፈጣሪያቸውን የማይፈሩ ሰዎች ነው ያሉትና መጠቀቅ መቻል አለባችሁ። አሁን እሷ የተሸወደችው አንደኛ እምነት ነው ስላመነችው ነው። ሁለተኛ ደግሞ ከሱ የበለጠ ከአረቦቿ ጋር ግንኙነት እንዳይኖራትም አድርጓል። ፓስፖርቱ ከሱ ጋር ነው ያለው ማለት ነው። እሰቡት፣ ፓስፖርቱ ከሱ ጋር ሆኖ ይቺ ልጅ በኮንትራት በዝቅተኛ ሂሳብ ነው 1 ሺህ ብር እየሰራች ያለችው። ግን እዚህ ጋር እሱ ሲወስዳት በፍሪ ሂሳብ ብሎ ነው ወስዳት በጥሩ ሂሳብ ትሰራለች ብሎ እንደገና እንድትወጣ ካደረገ በኋላ ደግሞ ታማመች። ስትታመም እኔ ያመጣሁብሽን 8000 ድርሃም ክፈይኝ እና ወደ ኢትዮጵያ ትሄጃለሽ ነው ያላት። ያኔ ከሷ ብሩን አስበልጧል ማለት ነው። ይህ ነገር እንዳይደርስባችሁ ደግሞ በሱ የደረሰው እናንተም በእኛም እንዳይደርስ ከምናገኛቸው የህይወት ተሞክሮ እየተማርን ማለፍ አለብን እና እጅግ በጣም አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ ውስጥ እንገናኝ። ይህ ቤት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ላልሰሙት እያሰማችሁ
ኑሩልን እና እንወዳችኋለን፣ እናከብራችኋለን። መልካም ቀን